በኢትዮጵያ በተለያዩ ዩኒቨርሲቲዎች ተቃውሞ ተጀምሯል። 3ኛ ዓመት ጨርሰው በ4ኛ ዓመት የመስክ ስራ እንዲሰሩ የሚያስገድደውን የትምህርት ፖሊሲ በመቃወም ነው። በተለይም በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ተቃውሞ የተጀመረው። አምቦ፣ አርሲ፣ መቱ፣ ቡሌ ሆራ ዩኒቨርሲቲዎች በአሁኑ ሰዓት ለተቃውሞ በዩኒቨርሲቲያቸው ግቢ ውስጥ በመውጣት ድምጻቸውን እያሰሙ እንዳለ ነው መረጃዎች የሚያመለክቱት። በተለያዩ የኢትዮጵያ አካባቢዎች የተጀመረው ህዝባዊ እምቢተኝነትን የበለጠ የሚያጠናክር ነው ተብሎ የሚገመተው የዩኒቨርሲቲ ተማሪዎች ተቃውሞ ሊስፋፋ እንደሚችል መረጃዎች ያሳያሉ። ከሐዋሳ፣ ከዋቻሞ፣ ከአዲስ አበባ ዩኒቨርሲቲዎችም እንደዚሁ ድምጾች እየተሰሙ ነው። ወረቀት እየተበተነ መሆኑንም የሚገልጹ መረጃዎች እየወጡ ይገኛሉ። የካናዳ መንግስት የጉዞ ማስጠንቀቂያ አውጥቷል። ከአዲስ አበባ በስተቀር በሌሎቹ የኢትዮጵያ አካባቢዎች ዜጎቹ እንዳይንቀሳቀሱ ነው የካናዳ መንግስት ማስጠንቀቂያ ያወጣው። በኢትዮጵያ ወቅታዊ የህዝባዊ እምቢተኝነት ተቃውሞ ላይ በማተኮር ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። እንግዲህ የዩኒቨርሲቲ ተማሪዎች አደባባይ እየወጡ ነው። በተለይም በዩኒቨርሲቲ ግቢያቸው ውስጥ ተቃውሟቸውን ማሰማት ጀምረዋል። ብርሃኑ ነጋን በመቃወም ጭምር ነው ድምጻቸውን እያሰሙ ያሉት። እስቲ ምንድነው እስካሁን ባለው መረጃ የት አካባቢ ነው? ምን ድምጾች ተሰሙ? አዝማሚያውስ ወዴት ሊያመራ ይችላል? መሳይ በዓለም አቀፍ ታሪክ ውስጥ የሚሆን በተለይ በኢትዮጵያ የአብዮት እንቅስቃሴ ለበርካታ ጊዜ ለውጥ ያመጣው የዩኒቨርሲቲ ምሁራን እና የዩኒቨርሲቲ ተማሪዎች ናቸው። እነዚህ ያቀሰቀሱት እሳት በፍጹም ሊበርድ መንግስትም ሊቆጣጠረው ወደማይችል ደረጃ ደርሶ መንግስታትን ከዙፋናቸው አውርዶ ጥሏቸዋል። ይህን በተመለከተ በጣም ጸጥ ብለው ቆይተዋል። አሁን አጠቃላይ የትምህርት ሚኒስቴር የተዳፈነውን እሳት ቤንዚን ጨምሮበታል። ዩኒቨርሲቲ ተማሪዎች አሁን በዛሬው ዕለት በመቱ፣ አምቦ፣ አርሲ፣ ቡሌ ሆራ እና በበርካታ ዩኒቨርሲቲዎች ላይ አመጽ ወጥተዋል። በቪዲዮ የተደገፈ መረጃም እየለቀቁ ነው የሚገኙት። በበርካታ ዩኒቨርሲቲዎችም ወረቀት እየተበተነ ነው የሚገኘው። የወጡበት ዋና የመጀመሪያ ጥያቄያቸው በ3ኛ ዓመት የዩኒቨርሲቲ ተማሪ ደረጃ ላይ ሲደርሱ ወደ ተለያዩ አካባቢዎች ሄደው ማህበረሰቡን ማገልገል አለባቸው። በራሳቸው በቤተሰቦቻቸው ወጪ አማካኝነት ቤት ተከራይተው ትራንስፖርት ከፍለው ምግባቸውን ራሳቸው ችለው ዩኒቨርሲቲ ወጣው ማህበረሰቡ ጋር ተቀላቅለው አገልግሎት መስጠት አለባቸው በመባሉ እጅግ በጣም ዩኒቨርሲቲ ተማሪዎችን አስቆጥቷቸዋል። በዋናነት የተነሱበት ጥያቄ ይሁን እንጂ አጠቃላይ የፍትህ ጥያቄ ነው ያነሱት። ዩኒቨርሲቲው ላይ የሚሰጠው ትምህርት አጠቃላይ በዩኒቨርሲቲ ላይ እየተካሄደ ያለው ትምህርት ሚኒስቴር እያመጣው ያለው ሪፎርምን በተመለከተ ከዩኒቨርሲቲ ማህበረሰብና ከተማሪዎች ጋር ውይይት ሳያደርግ እንዲሁ ከላይ ወደ ታች ህግና ደንብን በማውረድ ጭቆና እየተፈጸመባቸው እንደሆነ ነው ጥያቄዎችን እያነሱ ያሉት። አሁን በጣም በተለይ በቡሌ ሆራ ከፍተኛ የሆነ የተማሪዎች አመጽ እየተከሰተ ነው። አርሲ ዩኒቨርሲቲም እንደዚሁ የጀመረው አርሲ ዩኒቨርሲቲ ነው። በደቡብ ምዕራብ ኢትዮጵያ በሚገኙ ዩኒቨርሲቲዎችም እንዲሁ ወረቀቶች ተበትነው መማር ማስተማሩ ቆሞ አመጽ ለማድረግ ከፍተኛ እንቅስቃሴ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። እንግዲህ ጥያቄው በዋናነት አንድ አመት ለመስክ በመሄድ ያውም ሰላም በጠፋበት ሀገሪቱ መረጋጋት በሌለበት ለህይወታችን ዋስትና በማይኖርበት ሁኔታ ውስጥ ወላጆቻችን ገንዘብ በዚህ ድህነት በዚህ ከፍተኛ ኑሮ ችግር ባለበት ወቅት ላይ ለኛ ለቤት ኪራይ ለምግባችንና ለተለያዩ ወጪዎች ከወላጆቻችን ገንዘብ እየተቀበልን አንድ አመት የምንቆይበት ምንም ምክንያት የለም። ሰላም የለም። ብዙም ልምድና እውቀት ባልገበየንበት በዚህ ወቅት ላይ ከእንደገና ሌላ ትውልድን ላይሄደን ብዙም ልምድ ሳይኖረን ትምህርት መስጠት በራሱ ትውልድ ገዳይ ነው የሚልም በጣም በርካታ ነገሮችን ያነሱት። እንደተባለው የመብት ጥያቄ ነው። ሀገሪቱ ላይ በአጠቃላይ የሰፈነው የፖለቲካ የኢኮኖሚና ማህበራዊ ጭቆናዎችንም እንደዚሁ የሚያንጸባርቁ መልእክቶች ነው እየተሰሙ ያሉት። በዋቻሞ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በሌሎችም አሁን ዘግይቶ በመጣ መረጃም እንደዚሁ በሚዛን ቴፒ ዩኒቨርሲቲም እንደዚሁ ተቃውሞ መቀስቀሱን ነው እየሰማ ነው። ምናልባት ወዴት ሊያመራ ይችላል? እንዲህ አይነቱ ተቃውሞ የሚበርድ አይደለም። አብይ አህመድ የትምህርት ሚኒስቴሩን ውሳኔ ተሽሮ ይቀራል እንኳን ቢባል ጥያቄዎቹ ብዙ ናቸው። አንዴ ከተተረተረ መመለሻም ያለው አይመስልምና ተቃውሞ የሚቀጥል እንደሆነ ነው እንግዲህ ግምቶች የሚያሳዩት። ይህ ነገር ከግምት በላይ ነው። እንደው ወደ ኋላ እንመለስና እስከዛሬ ድረስ በአማራ ክልል ያሉ ዩኒቨርሲቲዎች ለምሳሌ እንውሰድና በባህር ዳር ዩኒቨርሲቲ ይባብ ካምፓስ የሚባል ካምፓስ አለ። እንዲሁም ፔዳ የሚባል ካምፓስ አለ። ወደ ጎንደር መውጫ ደግሞ የግብርና ካምፓሱ አለ። በእነዚህ በሶስት ካምፓሶች ላይ የመከላከያ ሰራዊቱ መድፍና ታንክ
ፒቲአር ታንክ የሚባል ጠምዶ ዩኒቨርሲቲዎች እኮ አሁን በአግባቡም እየተማሩ አይደለም። ለምሳሌ ብንወስድ ጎንደር ከተማ ላይ የሚገኘው ዋናው የዩኒቨርሲቲው ግቢ ውስጥ ታንኮችና ዙ 23ቶች ተጠምደው እዛ ግቢ ውስጥ ነው የመከላከያ ካምፕ እስኪመስል ድረስ ነው እየተመለከትን ያለ ነው። ደብረ ታቦርን ብንወስድ፣ ወልዲያን ብንወስድ የወታደር ማከማቻ ከሆነ ቆይቷል ዩኒቨርሲቲው። በአጠቃላይ በአማራ ክልል ዩኒቨርሲቲው የወታደር ካምፓስ ሆኖ እነዚህን ተማሪዎች ወጣችሁ በአማራ ክልል በተለያዩ ወረዳዎች ላይ የማህበረሰቡ ጋር ተገናኝታችሁ ትምህርት አስተምሩ፣ ማህበረሰቡን አገልግሉ ማለት እንደው ባይነሱ ነው የሚገርመኝ። የዩኒቨርሲቲ ተማሪዎች አሁን ወደ አመፁ ባይቀላቀሉ በጣም ይገርመኝ ነበር። ነገር ግን ታፍኖ የቆየ አጠቃላይ በደል አለባቸው። የሚሰጠው ትምህርት በተማሪዎች ላይ እየተደረገ ያለው ከፍተኛ ጭቆና አሁን ተደርቦ ቤንዚን ተርከፍኩበት ትወጣላችሁ መባሉ በጣም ከፍተኛ የሆነ አመጽ አስነስቷል። መንግስት እኔ ይቆጣጠረዋል የሚል እምነት የለኝም። ምናልባት አሁን ከቁጥጥር ውጭ እየወጣ ሲመጣ ወደ መተኮስ እንደለመደው ጥይት በመተኮስ ተማሪዎችን በማስደንገጥ ጥረት ሊያደርግ ይችላል። ይሄ ነገር ግን ወደኋላ ሊመለስ አይችልም። በታሪክ በ66 ዓመተ ምህረት የተማሪዎች አመት መሬት ላራሹ ከመታወጁ በፊት ተማሪዎች ያነሱ ጥያቄዎችን ጦሩ ወጦ እንቅስቃሴ ቢያደርግም ከመውደቅ አላዳ ነው ንጉሱን። በ1997 ዓመተ ምህረት የዩኒቨርሲቲ ተማሪዎች ያነሱት እሳት በፍጹም ሊበርድ የማይችል በመሆኑ ይቀዘቅዛል የሚል እምነት የለኝም። አሁን በኦሮሚያ ክልል በደቡብ እንዲሁም ይሄ ነገር ተስፋፍቶ በአጠቃላይ በሁሉም አካባቢ የኢትዮጵያ በሚገኙ ወደ 40 ምናምን ዩኒቨርሲቲዎች አካባቢ ችግሩ እንዳለ ስለሚታወቅ ወደ አመጽ ይሄዳሉ የሚል እምነት ነው ያለኝ። እንግዲህ ተማሪዎች የወላጆቻቸውን ችግር ያውቃሉ። በአሁኑ ሰዓት የኢትዮጵያ ወላጆች፣ የኢትዮጵያ እናቶች ያሉባቸው ችግሮች ምን እንደሆነ ይታወቃል። ከትምህርት ጨርሰው ቢወጡ እንኳን ስራ የማያገኙ ናቸው። ነገ ተስፋ የላቸውም። ዩኒቨርሲቲ የሚገባው ተማሪ ብቻ አይደለም ቁጥሩ እያነሰ የመጣው ከዩኒቨርሲቲ ወጥቶ ስራ የሚያገኘው ተመራቂ ተማሪም ዝቅተኛ የስራ ዕድል ባለበት ሀገር ያንንም መንግስት አዲስ ሰራተኛ አልቀጥርም ብሎ በዘጋበት በዚህ ዘመን ላይ ነገ ተስፋ የሌላቸው ዩኒቨርሲቲ ተማሪዎች ዛሬ ድምጻቸውን ማሰማታቸው ለነጋቸው የሚጠቅማቸው ነው። ዛሬ ይህንን ነገር ማስቆም ካልቻሉ ነገ ከዩኒቨርሲቲ ከወጡ በኋላ ከፍተኛ ችግር ውስጥ ሊገቡ እንደሚችሉ ከማንም በላይ አሁን ላይ ወጣቱ ትውልድ ስራ አጥቶ በየቦታው የሚንከራተተውና አብይም ተመችቶት ወደ ውትድርና እያስገባ ያለበትን ሁኔታ በቅርበት የሚከታተሉ እንደሆነ ይታመናል። ስለዚህ ዛሬ ነው መጮህ ያለብን ብለው አሁን መነሻ የሆነው ለአንድ ዓመት የመስክ የተግባር አገልግሎት መስጠት የተቋማቸው መነሻ ቢሆንም ብዙ ጥያቄዎች ነው ያሏቸው፣ የተጠራቀሙ ናቸው። የመብት፣ የዲሞክራሲ፣ የፖለቲካ ጭቆና፣ የሰላም እጦት ብዙ ነገሮችን እያነሱ እንዳለ ነው ከመልእክቶቹ መረዳት የሚቻሉ። ይሄ እንግዲህ በተለያዩ ከተሞች የሚደረገውን ህዝባዊ ቢተኝነትም የሚያግዝ ነው። አገዛዙ በተለያዩ እርምጃዎች ለማስቆም እየሞከረ ነው። ደሞዝ በመክፈል ወረቀት በማተም ብር በማተም ደሞዝ ከፍሎ ተቃውሞን አስቆማለሁ የሚል እርምጃም እየወሰደን ያለው ነገር ግን በዚህ ብቻ የሚቆም አይደለም። መጪው ጊዜም እጅግ ከባድ ነው። በሚቀጥለው ወር ነዳጅ 30 በመቶ እንደሚጨምር ተገልጿል። ስለዚህ አንድ ነዳጅ ዋጋ ከ150 ብር በላይ የሚሆንበት ጊዜ እየመጣ ነው። የኤሌክትሪክ ታሪፍ በ2 እጥፍ ይጨምራል ተብሏል ከታህሳስ ወር መጀመሪያ አንስቶ